ሰላም ጤና ይስጥልኝ ውድ ሀቅና ሳቅ ቤተሰቦች ዜና ማታ ጀምሯል። ለምሽቱ ከያዝናቸው ዋና ጉዳዮች መካከል የመደመር መንግስት መጽሐፍ መመረቁን፣ አዲሱ ዓመት የጥቂት ድምጽ የማይሰማበት ዓመት ሊሆን ይገባል ሲል የኢትዮጵያ ሲቪል ማህበረሰብ ድርጅት ምክር ቤት መግለጹን፣ የህዳሴውን ግድብ የአየር ክልል በንቃት እየጠበቅን ግድቡ ለምርቃት በመብቃቱ ኮርተናል ሲሉ የአየር መከላከያ አባላት ከጉባ ገልጸውልናል። ዝርዝሩን እንሆ። የመደመር መንግስት ተመረቀ። የመደመር መንግስት የተሰኘው የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አዲስ መጽሐፍ ጠቅላይ ሚኒስትሩና የክብር እንግዶቹ በተገኙበት በዛሬው ዕለት ተመርቆ ለንባብ በቃ። የመደመር መንግስት ጠቅላይ ሚኒስትሩ ወደ ስልጣን ከመጡ በኋላ መደመርን አስመልክቶ የተጻፈ አራተኛው መጽሐፋቸው ሲሆን ከዚህም በፊት ዲር አዝ በተሰኘ የብዕር ስማቸው ካሳተሟቸው ሌሎች 4 መጽሐፍት ጋር በድምሩ 8ኛ መጽሐፋቸው ሆኖ ለአንባቢያን ተቀላቅሏል። ገቢው ለበጎ አድራጎት ስራዎች እንደሚውል የተገለጸው የመደመር መንግስት መጽሐፍ ጭብጡን ፍጥነትና ፈጠራ ላይ ትኩረት አድርጎ የቀረበ ስለመሆኑ በመጽሐፉ መግቢያ ላይ የተገለጸ ሲሆን በ3 ክፍሎች በ13 ምዕራፎችና በጥቅሉ በ418 ገጽ በ1000 ብር ዋጋ ለሽያጭ ቀርቧል። በኢትዮጵያ የአየር ኃይል የመከላከያ የሰራዊት አባላት ታላቁን የህዳሴ ግድብ የአየር ክልል ሉዓላዊነት 7ቱንም ቀን 24 ሰዓት በአስተማማኝነት በመጠበቅ ግድቡን ለምርቃት በቅቶ በማየታችን ደስታና ኩራት ተሰምቶናል ሲሉ ተናገሩ። የኢትዮጵያ አየር ኃይል የአየር መከላከያ አባላት የታላቁን የኢትዮጵያ ህዳሴ ግድብ የአየር ክልል የመጠበቅ ተልዕኮን በፍጹም ቁርጠኝነት ተቀብለን ቀን ከሌሊት ማንኛውም የአየር ሁኔታ ሳይበግረን ግዳጃችንን በስኬታማነት ስንወጣ ቆይተን የግድቡን ምርቃት በቅርበት ለመከታተል በቅተናል ብለዋል። የግድቡን መመረቅ በቀጣይነት የዝግጁነት ደረጃችንን በላቀ ሁኔታ አጠናክረን ግዳጃችንን ከወትሮ በተለየ ሁኔታ እንድንወጣ መነቃቃት ፈጥሮብናል ሲሉም ገልጸዋል። የህዳሴ ግድቡን የአየር ክልል በንቃት እየጠበቅን ግድቡ ለምርቃት በመብቃቱ ኮርተናል ሲሉ የአየር መከላከያ አባላት ከጉባ ተናግረዋል። መረጃውን ያገኘነው ከኢፌዴሪ የመከላከያ ሰራዊት ገጽ ነው። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት በአዲሱ ዓመት ሰላም የሰፈነባት ኢትዮጵያ በሚል መሪ ሐሳብ የሰላም ጉባኤ የተካሄደ ነው። የምክር ቤቱ ፕሬዝዳንት አህመድ ሁሴን አዲሱ ዓመት ጥይት የማንሰማበት፣ የሐሳብ ልዩነቶች፣ ውይይቶች የሚፈቱበት ብቻ ሳይሆን ተግባራዊ እርምጃዎችም የምንወስድበት ሊሆን ይገባል ብለዋል። ለዚህም ሀገር በቀል እውቀቶችን ከባህላዊ ሽምግልናዎች ከዘመናዊ መፍትሄዎች ጋር አጣጥሞ መጠቀም እንደሚገባ አሳስበዋል። በውይይቱም ጥናታዊ ጽሑፎች ቀርበው ውይይት እየተደረገባቸው ይገኛል። በሰላም ጉባኤውም ሁሉንም የህብረተሰብ ክፍል የወከሉ ተሳታፊዎች የሚያነሷቸውን የመፍትሄ ሀሳቦች በሀገሪቱ ዘላቂ ሰላምን ለማምጣት የሚደረገውን ጥረት በግብዓትነት እንደሚያገለግሉም ተገልጿል። በዚህ ሀገር አቀፍ የሰላም ጉባኤ ሀገራዊ የምክክር ኮሚሽን፣ የመንግስት ተቋማትና የተለያዩ የህብረተሰብ ክፍሎች ተገኝተዋል። የኢትዮጵያ አየር መንገድ በቢሾፍቱ ለማስገንባት ያቀደው ግዙፉ የአውሮፕላን ማረፊያ የግንባታ ፕሮጀክት ማሳያ በዛሬው ዕለት አስጀምሯል። የግንባታውን መዋቅር፣ የፋይናንስ ስትራቴጂ፣ የአደጋ ስጋት ምላሽ አሰጣጥ ማዕቀፎችን እንዲሁም ከባለድርሻ አካላት የሚጠበቁ ሚናዎችን ለፕሮጀክቱ ተሳታፊዎች ለማስገንዘብ ያለመ ለ2 ቀናት የፕሮጀክት ማሳያ ተካሂዷል። በመድረኩም ንግግር ያደረጉት የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው ቦሌ ዓለም አቀፍ አየር ማረፊያ በ2016 ዓመተ ምህረት ወደ 20 ሚሊዮን መንገደኞችን ማስተናገዱን አንስተው የደንበኞች መጠኑም በየዓመቱ ከ10 እስከ 15 በመቶ እያደገ እንደሚገኝ አስታውቀዋል። በዚህም ሳቢያ አየር ማረፊያው ተደጋጋሚ የማስፋፊያ ስራዎች ቢሰሩም ከሚቀጥሉት ጥቂት ዓመታት በኋላ አየር ማረፊያው ከአቅሙ በላይ መንገደኞችን ለመቀበል ይገደዳል ብለዋል። አዲስ ለሚገነባው የቢሾፍቱ ዓለም አቀፍ ማረፊያ በአፍሪካ ካሉ አየር ማረፊያዎች ግዙፍ ከመሆኑም ባሻገር በየጊዜው እየጨመረ የመጣውን
የደንበኞች አቅም የሚያስተናግድ እንደሆነም ተናግረዋል። የገንዘብ ሚኒስተሩ አህመድ ሽዴን በበኩላቸው የሚገነባው አየር ማረፊያ የሚቀጥለውን ትውልድ የሚመጥን እንደሆነ የተናገሩ ሲሆን የኢትዮጵያን እያደገ የመጣውን ኢኮኖሚ የመሸከም አቅም ያለው እንደሆነም አስረድተዋል። ፕሮጀክቱ ኢትዮጵያ በአህጉሪቱ እድገት ላይ ያላትን እምነት እንደሚያሳይም ተናግረዋል። አዲስ የሚገነባው የቢሾፍቱ ዓለም አቀፍ አየር ማረፊያ ከቦሌ አየር ማረፊያ 40 ኪሎ ሜትር ርቀት ላይ እንደሚገነባ ተገልጿል። የአባይን ውሃ ለብቻቸው ሲጠቀሙ የነበሩ አካላት የቅኝ ግዛት ስምምነቶች እንዲቀጥሉ ይፈልጋሉ ሲሉ የታላቁ የህዳሴ ግድብ ተደራዳሪ ኢንጂነር ጌዲዮን አስፋው ተናገሩ። በአባይ ወንዝ ላይ ግብጽና ሱዳን በቅኝ ግዛት ወቅት የነበሩ ስምምነቶች እንዲቀጥሉ ፍላጎት እንዳላቸው የሚገልጹት ኢንጂነር ጌዲዮን በወቅቱ እንግሊዝ፣ ግብጽ እና ሱዳን የላይኛውን የተፋሰስ ሀገራት ያላሳተፉ ውሎችን መፈራረማቸውን አስታውሰዋል። ይሁን እንጂ ኢትዮጵያ ያልተሳተፈችበት ውል ተገዢ እንደማትሆን በማስገንዘብ በመላው ኢትዮጵያውያን ትብብር ህዳሴ ግድብን በመገንባት በውሃውም የመጠቀም መብት ማረጋገጧን ገልጸዋል። በዚህም ትልቅ ትርጉም ያለው ታላቁ የኢትዮጵያ ህዳሴ ግድብ በመገንባት 74 ቢሊዮን ኪዩቢክ ሜትር ውሃ መያዝና የኤሌክትሪክ ኃይል ማመንጨት መቻሏን ተናግረዋል። የናይል ተፋሰስ ኮሚሽን ቴክኒካል አማካሪ ዶክተር ዘነበ ላቀው በበኩላቸው በጋራ በመጠቀምና በዘላቂነት ለማልማት ተፋሰሱን መንከባከብና ማስተዳደር አስፈላጊ ሆኖ መገኘቱን በፈረንጆቹ በ1999 የናይል ተፋሰስ ኢኖቬሽን መፈጠሩን ገልጸዋል። የኢፌዴሪ ባህልና ስፖርት ሚኒስቴር የኢትዮጵያ ፕሪሚየር ሊግ ጨዋታዎችን ወደ አዲስ አበባ ከተማ በሚመለሱበት ጉዳይ ላይ ከክለብ ኃላፊዎች፣ ተወካዮችና ከደጋፊዎች ጋር ውይይት አድርጓል። የአዲስ አበባ ከተማ ስታዲየም የኢትዮጵያ ፕሪሚየር ሊግ ጨዋታዎች ከተደረጉበት 5 ዓመት አልፏል። ስታዲየሙ እድሳት ላይ መሆኑና ሌሎች ምክንያቶች እግር ኳስ ከከተማዋ እንዲርቅ ቢያደርግም ዋናው ምክንያት ግን የስፖርታዊ ጨዋነት መሆኑን ዛሬ የነበረው ውይይት መድረክ ላይ ተነስቷል። በርካታ ሀሳቦች በተነሱበት መድረክ ለስፖርታዊ ጨዋነት ጉለት የእግር ኳስ አመራሮች፣ ደጋፊዎች፣ ተጫዋቾች፣ ዳኞችና የሚዲያ ባለሙያዎች ጭምር ዋና ተጠያቂ ናቸው ተብሏል። በተለይም ደግሞ የፖለቲካ ፍላጎት ወደ ስፖርታዊ ሜዳ ለማምጣት መሞከርና እግር ኳሱን በብዙ እንደጎዳው ተገልጿል። የአዲስ አበባ ስቴዲየም ጨዋታዎችን ለማስተናገድ ዝግጁ መሆኑን የተናገሩት የኢፌዴሪ ባህልና ስፖርት ሚኒስትር ሸዊት ሻንካ የፕሪሚየር ሊግ ጨዋታዎችን ወደ ዋና ከተማው ለማምጣት ከክለብ አመራሮች ጀምሮ እስከ ደጋፊዎች ሁሉ ባለድርሻ አካላት ኃላፊነት መውሰድ አለበት ብለዋል። በመጨረሻም የውጭ መረጃ። ትራምፕ ኒውዮርክ ታይምስን በስም ማጥፋት በ15 ቢሊዮን ዶላር እከሳለሁ ሲሉ ዛቱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዝዳንት ስም በሚል በኒውዮርክ ታይምስ ላይ በ15 ቢሊዮን ዶላር ክስ እንደሚመሰርቱ ተናገሩ። ኒውዮርክ ታይምስ በነጻነት እንዲዋሽ እንዲያደበዝዘኝና ስሜን እንዲያጠፋ ተፈቅዶለታል። እናም አሁን ያን ያቆማል ሲሉ ትራምፕ የግል ንብረታቸው በማህበራዊ ሚዲያ ትሩዝ ሶሻል ሚዲያ ላይ አጋርተዋል። በባለፈው በ2024 ዓ.ም በተደረገው ፕሬዝዳንታዊ ምርጫ የካማላ ሃሪስን የምረጡኝ ቅስቀሳ ወቅት የኒውዮርክ ታይምስ ድጋፍ ለዲሞክራቲክ ፓርቲ ቃል አቀባይ ሆኗል ሲሉ ትራምፕ ገልጸዋል። ትራምፕም ክሳቸውን የጀመሩት የሪፐብሊካን ጠንካራ ይዞታ በሆነችው ፍሎሪዳ ነው። ጋዜጣውም በጉዳዩ ላይ አስተያየት ከመስጠት ተቆጥቧል። ትራምፕም ለፕሬዝዳንትነታቸው የማይመቹ የግራ ዘመም ሚዲያዎች ቅር እንደተሰኘባቸው በክሳቸው ላይ ጠቁመዋል። ትራምፕ የኒውዮርክ ታይምስ ጋዜጣን ለመክሰስ ሲሞክሩ ይህ የመጀመሪያቸው አይደለም። የምሽቱ ዜናዎቻችን የተከታተላችሁትን ይመስል ነበር። ሀቅና ሳቅ ሚዲያን ሰብስክራይብ፣ ላይክ፣ ሼር እንዲሁም የደውል ምልክቱን በመጫን ቤተሰብ ይሁኑን። መልካም ምሽት።